አዲስ አበባ ከተማ ገና በማለዳው ተንፋሿ ጸጥ ብሏል። ሰላም ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ በድጋሚ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ ጀምሩት። እንደምናደራችሁ፣ እንደምናላችሁ፣ እንደምናመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ። አሁንም እንግዲህ ወቅታዊና አዳዲስ መረጃዎች አጠራጣሪ ያሉ ሰበር የተባሉ መረጃዎች አሉ። እነሱን ለእናንተ ልናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ እንድትከታተሉ እንጋበዝናችሁ። እንግዲህ በአዲስ አበባ ምን ተፈጠረ? አዱ ገነት ላይ እንግዲህ ልጆቿ ድምቅ ሽብርቅ ብለው አንጸባርቀው ውለዋል ማለት ነው። የቴዲን ዘፈን ሲዘፍን ተሰምቷል ማለት ነው። ዛሬ እንግዲህ ታላቁ የሸገር ደርቢ በኢትዮጵያ እንግዲህ ትልቁ ደርቢ ቅዱስ ጊዮርጊስና ኢትዮጵያ ቡናን ያገናኘ አዲስ አበባ ሽብርቅ ድምቅ ብላ ውላለሽ ማለት ነው። ሌሎችም ወቅታዊና አዳዲስ አጠራጣሪ ያሉ ሰበር የተባሉ መረጃዎች አሉ። እነሱን የምንመለከት ይሆናል። መጨረሻ ላይ ሐሳብ እንሰጥበት ይሆናል። ወደ ቪዲዮቹ አዲስ አበባ ነበር የጥንቱ ስምሽ አዲስ አበባ ነበር ሁሉ አገርሽ ነበር የጥንቱ ስምሽ የቀድሞ ስምሽ አሁን ከምን ጊዜው የኔ ነሽ አሉሽ የኔ ነሽ አሉሽ የኔ ነሽ አሉሽ ኢትዮጵያ የተሰፋው ልብሱ አፍሪካን የተሰፋው ልብሱ ከምኑ ተበሽተሽ ኢትዮጵያ ለዘላለም ፍቅር ያሸንፋል። ቴዲ አፍሮ ላይ የምናካሄደው ምርመራም ሆነ የቀረበ ጥቆማ የለም ሲል ፌዴራል ፖሊስ አስታወቀ። በአርቲስት ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ላይ ጫና እየተደረገ መሆኑና ስቱዲዮ መዘረፉን የሚገልጹ መረጃዎች በማህበራዊ ሚዲያ ሲሰራጩ ቢቆዩም ፌዴራል ፖሊስ ግን ጉዳዩን መሰረተ ቢስ ሲል አስተባብሎታል። የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ እንደገለጹትም ፖሊስ በአርቲስቱ ላይ የከፈተው ምንም አይነት ምርመራ የለም፣ የቀረበ ጥቆማም ሆነ
ሆነ አርቲስቱ ላይ የተጣለ ክልከላ የለም ብለዋል። ምክትል ኮሚሽነር ሙሊሳ እንዳሉትም ስቱዲዮ የተዘረፈ የተባለው ወሬ ፍጹም ውሸትና በሳይበር የሚናፈስ የፈጠራ ወሬ ነው ብለዋል። ቴዲ አፍሮ የኛ ተጠርጣሪ አይደለም፣ ቤቱ ሆኖ በሰላም እየኖረ ያለ ዜጋ ነው። ወሬው አርቲስቱ መጠቀሚያ በማድረግ የፖለቲካ አጀንዳ ለማራመድና ህዝብን ለማሸበር የሚሰራጭ መሆኑን ገልጸዋል። ፖሊስ ማንኛውንም ዜጋ ወንጀል እስካልሰራ ድረስ በሐሳቡና በሙያው እንደማይጠይቅ ገልጸው ህዝቡ መሰል ያልተረጋገጡ የፈጠራ ወሬዎችን ከማመን እንዲጠነቀቅም አሳስበዋል። አክሱም ላይ ምን እየተካሄደ ነው ያለው? ስለ ጉዳዩ የምታውቁ እስቲ ኮሜንት ላይ ጻፉልኝ። በታሪካዊቷ የአክሱም ከተማ የሚገኙ ሙስሊሞች ላለፉት ተከታታይ 3 ሳምንታት የጁማ ሶላትን በጋራ መስገድ አለመቻላቸውን የሚገልጹ መረጃዎችም እየወጡ ይገኛሉ። የጁማ ሶላት እንዳይሰግዱ በመከልከላቸው ምክንያት ምዕመናኑ የዙህርን ሶላት በቤታቸው ለመስገድ እንደተገደዱ እየተነገረ ነው። ይህ ክስተት ትላንት ብቻ ሳይሆን ባለፉት 3 ሳምንታት የታየ መሆኑ ጉዳዩን አሳሳቢ አድርጎታል። የከተማዋ ሙስሊሞች ድምጻችን ይሰማ፣ ጫና በዝቶብናል የሚሉ ጥሪዎችን እያቀረቡ ሲሆን በዚህ ጉዳይ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይም መጅሊሱ ምን ይላል የሚለው የብዙዎች ጥያቄ ሆኗል። ወቅታዊው የአክሱም ሙስሊሞች ሁኔታ መፍትሄው ምን መሆን አለበት? ሐሳባችሁን ኮሜንት ላይ አጋሩኝ። የኢትዮጵያ ኦርቶዶክስ ምዕመናን እንደ በግ በየጊዜው ሲታረዱ ዝም ያለው ብሩክ ኒውስ ዛሬ አክሱም ላይ ሙስሊሞች ተገፉ ብሎ ሚዲያ ዘገባ ሲሰራ አየን። አይደንቅም። የመንግስት ቅጥረኞች ስለሆኑ ምንም ቢሉ አይደንቀኝም። ግን እንዳንድ ኦርቶዶክሳዊ እንደዚህ አይነት ቲክታከሮችን አለመከተል መብት አለ። ኦርቶዶክሳውያን አንፎሎ ማድረግ እንችላለን። እንደዚህ አይነት ሰዎችን አንፎሎ፣ ሪፖርት፣ ብሎክ ማድረግ እንችላለን። በኢትዮጵያ ውስጥ የመንግስት ቅጥረኛ ሆነው ኦርቶዶክሳውያን ሲጨፈጨፉ ያኔ አይሁድ ስቅሎ ስቅሎ ሲሉ እንደነበሩት ስቀለው ስቀለው ሲሉ እንደነበሩት ዛሬም ኦርቶዶክሳውያን ሲጨፈጨፉ ዝም ብለው በጎን ግን ለመንግስት ድጋፍ ለኦርቶዶክሳውያንን ለሚጨፈጭፉ ሰዎች ድጋፍ ለሚሰጡ ሰዎችን አንፎሎ፣ ብሎክ፣ ሪፖርት ማድረግ ይገባል። ብሩክ ኒውስ ከዛሬ ጀምሮ አንፎሎ፣ ብሎክ፣ ሪፖርት ማድረግ ነው። ኦርቶዶክሳውያን ሆናችሁ ማተብ አስራችሁ ምታሽቃብጡ ማለት ነው። ዜና ላይ መሰሩ ከብሩክ ጀምሮ ያላችሁ ማለት ነው። ስማችሁን አልጠቅስም፣ እረፉ። ምንም የምታውቁት ነገር የለም። አታሽቃብጡ። እንዲሆኑ አክሱም ላይ እንዲተፈጥሯል ምናምን እያላችሁ ወሬ አታወራሩት። በቃ ምድረ ሆዳ ሙላ ማለት ነው። ከተከፈላችሁ በቃ እናንተ ሁሉም ነገር እንደፈለጋችሁ ነው የምትሰሩ ማለት ነው። ጠዋት ማታ ይርግ መቤታችን ምናምን ትላለህ፣ ደግሞ አታፍርም። እግዚአብሔርን ትላለህ፣ አታፍርም። አሽቃባጭ። በቃ የምመለከታችሁ ነገር የለም። ምንም የምታውቁት ነገር የለም። አታሽቃብጡ፣ እረፉ። በአክሱም ሙስሊሞች ላይ እየተፈጠረ ያለው ነገር የአክሱም ክርስቲያኖችን እንደማይመለከት 100% እርግጠኛ ሆነን እንነግራቸዋለን። ይህ የራሳቸው የፖለቲካ አጀንዳ ነው። ሙስሊሙና ክርስቲያኑን ለማጣላት እየተሰራ ያለ የፖለቲካ አጀንዳ ነው። ሲቀጥል ደግሞ የዜና ኮንተንት ያላችሁ ዜና የምትሰሩ ልጆች አንተ ያርሲ ክርስቲያኖች ሲገደሉና ሲታረዱ ድምጽ ያልሆናችሁ ዜና ያልሰራችሁላችሁ ሰዎች ዛሬ የአክሱም ሙስሊሞች ተጨቆኑ ሲባሉ ድምጽ ለመሆን ተንደርድራችሁ መጣችሁ። ድምጽ አትኑ አንላችሁም። በቻላችሁት አቅም ድምጹ ናቸው። ነገር ግን እናንተ እየሰራችሁ ያላችሁ ዜና ነገሩን ወደ ሌላ ቦታ እየወሰደው ስለሆነ ተጠንቅቃችሁ ቪዲዮአችሁን ስሩ። እስኪ ሁላችሁም ይህንን ቪዲዮ ተመልከቱት። ኢትዮጵያ ኦርቶዶክስ ምዕመናን እንደ በግ በየጊዜው ሲታረዱ ዝም ያለው ብሩክ ኒውስ ዛሬ አክሱም ላይ ሙስሊሞች ተገፉ ብሎ ሚዲያ ዘገባ ሲሰራ አየን። እኔ ስለ አክሱም በትናንትናው ዕለት የሰራሁት ይሄንን ነው። በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ትክክል ነው። ይሄ ልጅ እየተናገረ የሚገኘው በአርሲ እየተገደሉ ዝም ብለህ ለምንድን ነው በአክሱም የሰራው? በአርሲ እየተገደሉ እንዴት ዝም አልክ ብለህ በድፍረት ልትናገር ቻልክ? ምክንያቱም ከአንድም 2 3 4 ቪዲዮ ሰርቻለሁ። የቅርቡን ለማሳየት ያክል ራሱ በምስራቅ አርሲ በሚኖሩ ኦርቶዶክሳውያን ላይ በትናንትናው ዕለትም ሌላ እጅግ አሳዛኝና ቅስም ሰባሪ የሆነ ግድያ ተፈጽሟል። ከትናንትና በስቲያ እንደሚታወቀው የኢትዮጵያ ኦርቶዶክስ ነገራችን ላይ የአክሱምን ስሰራ ራሱ ይህ የመጀመሪያ አይደለም። እዚህ ጋር እንደ አንድ ዜና አንባቢ ብዙዎቻችሁ የምትጠይቁትን ነገር ልመልስላችሁ። በዚህ በኩልም ለምንድነው ስለ አክሱም ዝም ያልከው ትባላለህ። በዚህ በኩልም ለምንድነው ስለ አርሲ ዝም ያልከው? እኔ ግን በሁለቱም በኩል ዝም ካልኩኝ ትክክል አይደለም። ነገር ግን በሁለቱም በኩል ዝም አላልኩም። የአንድን ሰው ስም በድፍረት አንስተም በፍጹም ስለዚህ ጉዳይ አልሰራም፣ እየሰራ አይደለም፣ የሚሰራው ስለዚህ ብቻ ነው ብሎ የመናገር ድፍረት ግን እጅግ በጣም የሚያሳፍር ነው። ምክንያቱም ገብተህ ቼክ ማድረግ። ነገር ግን እኔ በቀን 5-6 ቪዲዮ ለቃለሁ። 3 ወር አንድ ጉዳይ ካለፈው 500 እና 600 ቪዲዮዎች ሊኖሩ ይችላሉ። በዚህ መሃል ታዲያ እንዴት ሰራና አልሰራ የሚለውን ሳታውቅም በደፈናው እንደዚህ መናገር ትክክል አይደለም ብዬ አስባለሁ። እናንተም ከተሳሳትኩኝ አርሙኝ። ነገር ግን ወንድሜ በጣም ወዳለው እንደዚህ ግን አይደረግም።
ከአክሱም ጽዮን የሰማዋቸው አዳዲስ መረጃዎች አሉ። ኦርቶዶክሳውያን በአሁን ሰዓት ላይ አክሱም፣ ኦሮሚያ፣ አርሲ፣ ትግሬ፣ ሰላሌ ሳንል አንድ ላይ እጅ ለእጅ ተያይዘን ከቤተ ክርስቲያናችን ጎን ቆመን ቤተ ክርስቲያናችን የምናስከብርበት ጊዜ አሁን ነው። በእውነት አክሱም ጽዮን ላይ ሙስሊሞች ተጎድተው ነው ወይስ ምን አይነት ድራማ ነው እየተሰራ ያለው? የስቅለት ዕለት ዓርብ ዕለት ቤተ ክርስቲያኒቱ ታውቃላችሁ የነሱ ስግደታቸው ወይም የዓርብ ጁምዓቸው 1 ሰዓት የማትሞላ ቀን ሙሉ የስግደት በዓልን ስግደት ሊሰግዱ የሄዱ ኦርቶዶክሳውያን ላይ የመከራ እጃቸውን እነሱ ሲጭኑ 21 ኦርቶዶክሳውያን እንደተደበደቡ አላዩም ነበር ወይ? እነ ብሩክ ኒውስ እንደዚህ አይነት መረጃ የሰሩት የሆኑ አካላቶች ጠርተው ሰብስበዋቸው ጽንፈኞቹ የሰጧቸውን አጀንዳ ለኛ ለኦርቶዶክሳውያን ሊያስተላልፉ ፈልገው ከሆነ መቼም አይሆንም። በአክሱም ጽዮን ቤተክርስቲያን አንደራደርም። ሁላችንም ኦርቶዶክሳውያን በአንድ ልንቆም ይገባል። የመቃብር ስፍራ ተከለከልን ለሚሉት አድዋ ላይ የመቃብር ስፍራ አላቸው። ኢየሱስ ቤተክርስቲያን ጀርባ የተሰጣቸው የነሱ የመቃብር ስፍራ ነው። መስጊድ ለሚሉት አክሱም ላይ መስጊድ ኖሮ አያውቅም። ያለው የሆነ ግለሰብ ቤት ነው። እዛ ነው እንትን እያደረጉ ያሉት። በጣም ብዙ ማስረጃዎች ደርሰውናል። መጽሐፋቸውንም ራሳቸው ነው ያቃጠሉት። ረብሽም ሲፈጥሩ የነበሩት የስቅለት ዕለት ዓርብ ዕለት የህግ አካላቶችን ሁላ እስከ መደብደብ የደረሱት ራሳቸው 21 ኦርቶዶክሳውያንም የተደበደቡት የኛ ልጆች። ታዲያ ኦርቶዶክሳውያን ምን እንሁን ነው የምትሉት? እንትና የምንልበት ሳይሆን ዛሬ እዛ ጋር አክሱም ላይ የሚፈጠረውን ድርጊት ስለ አርሲውም እኔን ይመለከተኛል፣ ስለ አክሱምም ይመለከተኛል፣ አማራ ክልል ላይ ስለሚሆነውም ይመለከተኛል። እጅ ለእጅ ተያይዘን ቤተክርስቲያንን ከእንደነዚህ አይነት ሌቦች ሆዳደሮች ልንጠብቅ ይገባል። ቤተክርስቲያኒቷ ላይ የሐሰት ትርክት እንዲሰራባት እንዲነገር ደግሞ አንፈቅድም። ኮሜንት ላይ ብሩክ ኒውስን አስገድደውት ነው እንትናን አስገድደውት ነው እንዳትሉኝ። በቤተ ክርስቲያናችን ቀልድ አናውቅም። እነሱ ሄደው ተወዳጅተው ብር ተቀብለው ተሰብስበው አውርተው የሐሰት መረጃ አምጥተው ምዕመናኑ ላይ እሰራለሁ ካሉ ማህተባቸውን ማናቆም መናፍቃን። አብይ አህመድ ይባላል አለ። አህመድ ደግሞ እሱን አልወለደም፣ እናቱን አገባ፣ አሳደገ እንጂ አሳዳጊ አባት ነው እንጂ አብይ አህመድ አባቱ ያለ አይመስልኝ። እዛ አጋሮም አይደለ የተወለደ፣ ሰሜን ሸዋ ነው የተወለደ። ኦሮሞም አይደለም ሲጀመር ሰሜን ሸዋ ተወልዶ ከዛ አንድ አስተማሪ እዛ አጋሮ ተመድቦ ነበር። ከዛ አመታ ፍቃድ ክረምት ሲዘጋ ትምህርት ይዘጋ አይደል? ትምህርት ሲዘጋ ወደ አገሩ ሄድና የአብይ አህመድን እናት ያመጣል። አጋሮ ያመጣና ዛሬ እየሸጠች ያስተማረች መጨረሻ ላይ አህመድ ያገባታል ማለት ያሳድጋታል። መጨረሻ ላይ አህመድ ያሳድጋትና ከዛ በኋላ ጋዜጠኞች ሄደው ሲጠይቁ ካሉ ልጆች እንዴት ያለ አብይ አህመድን ስለ እንደ ልጆቼ ነው የሚያየው አለ። ምን ማለት ነው? እንደ ልጆቼ ነው የሚያየው ማለት ልጅ አይደለም ማለት ነው። ስለዚህ የሰውዬ አባት አይታወቅምና ሌሎች የበለጸጉ ሀገር መኮራ ላይ ናቸው። እሱ ነው። እሺ ከአብይ መሐመድ ጋር ገሮት ናቸው አይደል? እና እውነተኛ ሻሻ ማለት ያው አጋሮ ቅርብ ናት። ያው በደንብ አድርጌ አውቃለሁ። እሺ የተወለዱበት ሀገር የት አካባቢ ነው? በሻሻ ናት። በቃ በሻሻ ማለት ያው ከከተማ ትንሽ ወጣ ብሎ ነው። 2 ኪሎ ሜትር ቢሆን ነው። 2 ኪሎ ሜትር ራሱ ላይ አይመስልም። አሁን እውነተኛ አባት አይታወቁም። እውነተኛ አባት እውነተኛ የአብይ አባቱ እውነተኛ አባቱ ማን ነው የሚባለው? ተናግሯል እኮ የሱ አባት እስከዛሬ ድረስ እኮ እሱ ያው የምናገረው ስለ እናቱ ነው አይደል እንዴ? አባት አለኝ ብሎ መጨረሻ ላይ ሰው እንዴት ነው ያለ አባት የሚጠራው በእናቱ እንዴት ይጠራል ብሎ ሲቃወም አብዛኛው ኢትዮጵያ ሕዝብ ብዙ ጊዜ ሲቃወሙ መጨረሻ ላይ አብይ አህመድ ይባላል አለ። አህመድ ደግሞ እሱን አልወለደም፣ እናቱን አገባ፣ አሳደገ እንጂ አሳዳጊ አባት ነው እንጂ አብይ አህመድ አባቱ ያለ አይመስልኝ። እዛ አጋሮም አይደለ የተወለደ፣ ሰሜን ሸዋ ነው የተወለደ። ኦሮሞም አይደለም ሲጀመር ሰሜን ሸዋ ተወልዶ ከዛ አንድ አስተማሪ እዛ አጋሮ ተመድቦ ነበር። ከዛ አመታ ፍቃድ ክረምት ሲዘጋ ትምህርት ይዘጋ አይደል? ትምህርት ሲዘጋ ወደ አገሩ ሄድና የአብይ አህመድን እናት ያመጣል። አጋሮ ያመጣና ዛሬ እየሸጠች ያስተማረች መጨረሻ ላይ አህመድ ያገባታል ማለት ያሳድጋታል። መጨረሻ ላይ አህመድ ያሳድጋትና ከዛ በኋላ ጋዜጠኞች ሄደው ሲጠይቁ ካሉ ልጆች እንዴት ያለ አብይ አህመድን ስለ እንደ ልጆቼ ነው የሚያየው አለ። ምን ማለት ነው? እንደ ልጆቼ ነው የሚያየው ማለት ልጅ አይደለም ማለት ነው። ስለዚህ የሰውዬ አባት አይታወቅምና
ሌሎች የበለጸጉ ሀገር መኮራ ላይ ናችሁ። እሱን አባት ለመስራት ከጭቃ ላይ ያሳደገው አባት አለ። ያሳደገው እንዳባቱ ሆኖ ያሳደገው ሰው አህመድ ነው ያሳደገው። ገለዋል እንጂ የአህመድ አስተገለዋል። ታዲያ እንደ ልጄ ነው የሚያየው ስላለ በቃ እሱ አባቴ አህመድ ነው ስላለ እሱ ደግሞ እንደ ልጄ ነው ከልጆቼ ለጥያ ላይም ስላለ ግልጽ ስለሆነ ልጄ አይደለም ግን አሳዳጊ ነኝ። ስለዚህ ሐቁ አባት ነኝ ብሎ አቁን ስለተናገረ አባቱን አስጠራና ገደለ። በኋላ ለለቅሶ ራሱ እኮ ፓርላማዎች ለምንድን ነው አልጠራንም ምናምን ብሎ ቅሬታ ሲያቀርቡት ስራ መቆም የለበትም የመንግስት ስራ ብዙ ማስፈልግም ብሎ ለብቻ የሄደበት ምክንያት ለዚህ ነው። ራሱን አዲስ አበባ ጠርቶ ሊያሳክም ነው አመጣው አለ። ማሐቆ ይዛው የሰብ ቋ ዘቀተለስ ህዝብ ትግራይ ከጭፍጭፍስ ሐቆ ማለት ነው። አዎ አባቱ የገደለ ደግሞ ለትግራይ ህዝብ መልካም ይሰራል ብለህ ታስባለህ እንዴ? አባቱ አንድ ቀን አንድ ብርጭቆ ያጠጣ ራሱ እኮ ክብር አለ አይደል እንዴ? አሳዳጊ አባቱ የገደለ ያው አባት ወላጅ አባት በለው በቃ ያበላ ያጠጣ ያሳደገ ያረበሰ ያስተማረን አባት የገደለ ለማንም አይበጃል ብዬ አላስብም። ስለዚህ ሰውየው በቆመና መቀበር አለበት። እስኪ ሞት አንጠብቅም እኮ እንደውም ረጅም ጎርጋደ 50 ሜትር ፈልገን እዛ ውስጥ መቅበር ነው እዛ አይኖር እንጂ። ስለዚህ የአብይ አባትስ ቻይና ቻይናና ያው እስራኤል መኮራ ላይ ናቸው እሱን ለመስራት ማለት ነው። ምክንያቱም ኢየሱስ ክርስቶስ እናት እንጂ አባት የለኝም ብለዋል። እሱ ራሱ እኮ አባት አለ አይደል? ኢየሱስ ክርስቶስ ራሱ በመንፈስ ነው ተወለደ። ይሄ እኮ ወይም መንፈስ አላለም ምን አላለም እናት ብቻ ነው የጠራው። ስለዚህ እንጀራ አባት ነው ካለ እንጀራ አባትም የለኝም ብለዋል ማለት ነው። እንጀራ አባት ከሆነ ለታዲያ ለምንድን ነው በአህመድ የማይጠራ መጀመሪያ? ለምን ስለ እናቱ አወራ? ስለዚህ ሰውዬ እርግጥ በቃ አጨበርባሪ ነው። በቃ በአጠቃላይ አጨበርባሪ ነው፣ አስመሳይ ነው ሰውዬ። ኢትዮጵያ በዚህ አይነት ሰውያት ግዛት ዘላ ማለት በጣም አዎ እንግዲህ አባቱ የገደለ ሰው ለኢትዮጵያ ሕዝብ መልካም ይሰራል ብሎ መጠበቅ ማለት እኮ አንተ ላም በሰማይ አለኝ ማለት ነው። ሕጅና ኢትዮጵያ ሕዝብ እንታይ ተዝሆነ ሓሽ እንታይ ገበርቱ ግዴታ ሆኖባችሁ እንጂ እኮ አሁን እኮ ጅማ አካባቢ ይኸውልህ ቡና ይቆጠራል። የእያንዳንዱ ዛፍ ይሄ በእነ መንግስቱ ኃይለማርያም አልነበረም፣ በእነ ምኒልክ ጊዜ አልነበረም፣ በእነ መለስ ጊዜ አልነበረም። አሁን ዛፍ ይቆጠራል፣ እንጨቱ ይቆጠራል፣ ቡና ማለት ነው። ቡና ይቆጠርና በፐርሰንት ግብሩ ይቀመጥላል። ከቻልክ ትከፍላለህ፣ ካልቻልክ ደግሞ ቀበሌው ይበላል። ያው እንደዛ ነው። ገበሬ አሁን እዚህ ትግራይ ውስጥ መኖሪያ ቤት ነው ግብር የሚከፍሉት ወይ እርሻ ነው? እርሻ ነው መኖሪያ ይከፈላል እንዴ? ይከፈላል አይከፈልም? ይገጠር አሁን መኖሪያ ገጠር ክፍሉ ይታያል። 5 ክፍል ካለ 6 ክፍል ካለ የስድስቱ በፐርሰንት ይቀመጥና ትከፍላለህ ግብሩ። ያለበለዛ ደግሞ ለቀት ትሄዳለህ። እንደዛ ነው በቃ የመጨረሻ። ይሄ ሰውዬ ቁማርተኛ ነው። ዞሮ ዞሮ ከአረብና ከቻይና ከአረቦች አውጮች ጋር ሆኖ ዳና ፌስታል ወደ ጎን ብሎ አዲስ አበባ ላይ ቤቱ የፈረሰ ነው። ዳኮ አባሮ ጨርሰዋል። ግማሹ በእስር ቤት ቃሊቲና ቅሊንጦ ሰው ሞልቷል። አትበላም አትተኛም። እዛ ውስጥ ስንት እስረኞች የታሰሩ እና ቤተክርስቲያን መስጊድ አካባቢ ለማኞች አካል ጉዳተኞች ለምነው እንዳይበሉ አድርጓል የሰውየው። ስለዚህ መጨረሻ መሐመድ ገዳፊ ነው የሰውየው። በዓለም ላይ አይጠየቅ እንደውም አሁን የሞት ፍርድ ይሰጥ ይላሉ እንደራሴ ስልጣን ማውረድ እናንተ ከስልጣን ማውረድ አለባችሁ ትላላችሁ። የሞት ፍርድ አይ መሐመድ ተዘወረድ ሕጅ ካብ ስልጣን ወይ ካብ ተዝባረረሲ መተመለስ ካደ እንዴት አብይ መሐመድ ተዘወረድ ማለት አብይ መሐመድ ከስልጣን እስኪወርድ ድረስ አልመለስም። እኔ የፈለገ ቤተሰቦቼ ቢሞቱ ራሱ አልመለስም። እዚህ ሆኜ ነው የምታገለው። ምን ብዬ ነው የምመለሰው? መስራት አትችልም። ገንዘብ ለምሳሌ የሆነች ትንሽ ቦታ ይሰጣል። 50-60 ሺህ ብር ይወስዳሉ። ከዛ በኋላ ቦታ ይሰጣል። ያለበለዚያ ሶፍት መሸጥ አይቻልም። ዳሃው እህቶቻችን ቡና በረንዳ ላይ መሸጥ አይቻልም። የሆነ መስታወቂያ መለጠፍ አትችልም። ሸራ ማሰር አትችልም። አሁን ትግራይ ስገባ አሜሪካ እንደገባ ነው መሰለኝ ግራ ገባ። ተሳስቼ አሜሪካ መጣሁ እንደዛ አላውቅ አልኩት። ቦይንግ 77 ሺህ ነው አልኩት። ነፃነት ትግራይ ነው አለ አባቱ። ጦርነት የለም። እንደውም ጦርነት እዛ ነው አለ። ትክክለኛ ጦርነት አዲስ አበባ ነው አለ። በቃ ብልጽግና ጋር ነው አለ። ምክንያቱም እዚህ ህዝቡ ዳሃም ሀብታሙም የፈለከው ነገር ትሰራለህ። ያ ትግራይ ውስጥ እኔ አላማጣም ራያንም አይቻለሁ። እዚህ አድቃይ ሁሉንም አውዜን አድዋ ሁሉንም አይቻለሁ እስከ ሽሬ ድረስ ሁሉም በነፃነት ይሰራሉ። እዛ ግን መስራት አትችልም። ልብስ አትሸጥም። መንገድ ላይ ሱቅ በደረት የለም። ቡና መሸጥ የለም። የሆነ ነገር ካለጠፍክ እዚህ መጥቶ ያነሳሉ። በቃ ህዝቡን ማስቀመጥ አልቻለም። ህዝቡ ሲቃይ አምባገነናዊ ነው ሰውዬ። ሀብታም ካልሆነ ዳ አይፈልግም። ብር ካለ ፎቅ አሰራሉ። ብር ከሌለ 20-30 ዓመት ነዋሪ ሆነ የኖርክበት ከተማ ለቀህ ትሄዳለህ። በቃ ሄዶ የገበሬ መሬት ይሰጣሉ። ከዛ በኋላ ቦታ ይሰጣሉ። ቢሮ ደግሞ 800 900 1 ሚሊዮን ይጠይቃሉ እንደገና ህጋዊ ለማድረግ። ያን አቅም አለ እንዴ? የለም። ህዝቡም አጠቃላይ አዲስ አበባ ውስጥ ታክሲ ተራ ብትሄድ የሆነ ባስ ተራ ብትሄድ በቃ የሆነ ስራ ቦታ ብትሄድ ህዝቡ መነጋገር ራሱ ግራ ገብቶታል፣ ፈርቶታል፣ ጭንቅንቅ ብሏል ህዝቡ ራሱ። ስለዚህ ሰውዬ
በተለይ የኔ የሚያስተላልፈው መልእክት ይኸው ትግራይ ሰላም ነው፣ ፍቅር ሀገር ነው፣ የትግራይ ህዝብ አያል ሀገር ነው። ለሀገራችን ወገኖቻችን ናችሁና የሀገር መከላከያ ሰራዊት የሆናችሁት ከትግራይ ህዝብ ላይ ጦርነት እንከፍታለን ብላችሁ አታስቡ። በሰላም ወደ ትግራይ እጃችሁ ስጡ ይላችኋለሁ። ይኸው የኖርኩ ነው። እኔ እዚህ 1992 ነው ተቀጠርኩት። እዚህ አባይ 33ኛ ክፍለ ከሰካሻኒ አለበለኒ አታይ ተኳስ ነው ከመሳሪያ አርቢጂ ተኳሽ ነበር። አርቢጂ ተኳሽ ሙሉ አስራ ለቃን ማረግ። አዎ ስለዚህ አስፈላጊው ከሆነም ከናንተ ጋር ይዋጋሉ። አይ ድርጅቱ አንቀበልም ካሉም ደግሞ ያው አንድ ገበሬ ወይ አንድ ነጋዴ ማደርገው። ቪዲዮቹ እንደተመለከታችሁ ነው የአዲስ አበባ ልጅ ፍቅርህ የለውም ዘርህ እያሉ እንግዲህ ሲዘፍኑ ተመልክተናል። እውነት ነው። በዘረኝነት ምክንያት ብዙ ነገሮች ሀገራችን ኢትዮጵያ ላይ እየተከሰተ መሆኑን ተመልክተናል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ እንግዲህ በዘረኝነት ምክንያት ብዙ ሰዎችን እንዳጣን ሁላችንም የምናውቀው ሀቅ ነው። አዲስ አበባ ላይ ግን ይሄ ነገር አይሰራም በማለት እንግዲህ ዘርን ለገበሬ ፍቅርን ለዱርዬ በማለት እንግዲህ ደማቅ አሻራቸውን አሳርፈው አልፈዋል ማለት ነው። በዜማ አክሱም ከተማ ላይ የተፈጠረውን ነገር እንግዲህ ተመልክታችሁታል ብዬ አስባለሁ። ሃይማኖትን ከሃይማኖት ለማጋጨት ብዙ ነገር እየተደረገ እንደነበረ ተመልክተናል። ነገር ግን አማኔት የሆነችው ቅድስት ቤተክርስቲያን ምንም ነገር ውስጥ እንደሌለችበት ተመልክተናል በቪዲዮ ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን። ነገር ግን ብዙ ዘገባዎች አክሱም ሙስሊሞች ላይ ጥቃት ሲሰነዘር ብዙ ዘገባዎችን ሰማን። ነገር ግን አርሲ ላይ የሚገደሉ ኦርቶዶክሲያን ባለማተቦች አንድ ቀንም ድምጽ ስትሆናቸው አልሰማንም በማለት እንግዲህ ብዙ ኦርቶዶክሲያን ባለማተቦች እነ ብሩክ ኒውስ ላይና የተለያዩ ዜና አቅራቢዎች ላይ ብዙ ተቋማቸውን እያሰሙ ይገኛሉ። እናንተስ ሐሳብ አስተያየታችሁ ምንድነው? ኦርቶዶክሲያን ባለማተቦች፣ ሙስሊም ወንድሞቼ እህቶቼ እስቲ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩልን። እወዳችኋለሁ።